መንፈስ ቅዱስ ክብርና ምስጋና ውዳሴና አምልኮ ለቅድስት ሥላሴ ስም ይሁን። የተወደዱ ክቡር መላከ ሕይወት አስሜ የዚህ ታላቅ ሕዝብ አባት እግዚአብሔር መንፈስ ቅዱስ እናንተን እንዲባርኩ እንዲያጽናኑ በአባትነት ክብር በአባትነት ማዕረግ በዚህ ታላቅ ስፍራ ላይ በቤቱ እናንተን የበረታችሁትን እንድትጸኑ እንደዚሁም ደግሞ የተገመገሙትን የራቁትን እንዲያቀርቡ በምድር ብቻ ያልሆነ በሰማይ በስልጣን ብቻ ያልሆነ በመንፈሳዊ አባትነት ኃላፊነት ለእናንተ እግዚአብሔር መንፈስ ቅዱስ አባት አድርጎ የሰጠን ክቡር አባታችን የደብሩ ክቡር ሰባኪ ወንጌል ኃላፊ ሊቀ ብርሃናት አባ አብርሃም፣ የተወደድሽ እህታችን ዘማሪት ሲስተር ሕይወት፣ የተወደዳችሁ በሽበት ዘውድ ያጌጣችሁ አባቶች፣ በዕድሜ ካባም የደመቃችሁ እናቶች፣ በማስተዋል ልቡናችሁ ከፍ ያለላችሁ፣ በምድር እያላችሁ የጠዋት እንቅልፍ የቤቱን ናፍቆት ያላስረሳችሁ፣ ልብላ ልጠጣ የሚለው ሥጋዊ ፍላጎት ከእግዚአብሔር ቤት ከቃሉ ያልነጠላችሁ ብርቱ መንፈሳውያን የሆናችሁ ልቡናችሁ ሰማያዊውን በማሰብ ከፍ ያለላችሁ ወጣቶች ጭምር በወደደን በሞቱ ሕይወትን በመራቆቱ ሞገስን በደፋልን በድንግል ማርያም ልጅ በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍጹም የሆነች ሰላምታ እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? እንዴት ተሰነበታችሁ? ይመስገን እንድንል ስለፈቀደልን ለማመስገንም በቤቱ ስለሰበሰበን በቅድመ መላእክት እዘምር ለከ በመላእክቱ ፊት በመላእክት ፊት እዘምርልሃለሁ። በመላእክቱ ፊት እንድንዘምር መልአኩን ቅዱስ ገብርኤልን ዋስ ጠበቃ ይዘን ወደ እርሱ እንድንገሰግስ ስለረዳን ደጋፊ ተራዳኢ መልአክ ከጎናችን ከፊታችን አድርገን ሰማያዊውን መንገድ መንፈሳዊውን ሩጫ እንድንጓዝ ስለረዳን ስሙ ይክበር ይመስገን ከፍ ከፍም ይበል። በዚህች ዕለት ለእናታችን ለእመቤታችን ለንጽሕተ ንጹሐን ለቅድስት ድንግል ማርያም እንወዳታለንና እንናፍቃታለንና እናታችን ናትና የምንመካባት ጸሎቷ ምልጃዋ ዘወትር ይደግፈናልና ስለ እርሷ ብለን ለምነን አፍረን አናውቅምና በእንተ ማርያም ብለን ስለ እናት ስለ ንጽሕት ቅድስት ድንግል ማርያም ብለን ለምነን ጠይቀን አፍረን አጥተን አናውቅምና ለእናታችን በድካማችን ሁሉ እንደዚሁም ደግሞ በጸሎታችን ሁሉ እየደገፈች ወደ እግዚአብሔር መንግሥት እንድንገባ ምርኮዋ እየሆንን የመንግሥተ ሰማያት ምርኮኞች እንድንሆን ጸሎቷ እያገዘን ወደ ልጇ መንግሥት ወደ ክርስቶስ መንግሥት እንድንገባ የልጇን ደስታ እንድንቀምስ ኃይል ሆናናለችና ለእናታችን ለእመቤታችን ለንጽሕት ቅድስት ድንግል ማርያም ክብርና ምስጋና ይሁን። እንደዚሁ ዛሬ ወደዚህ ታላቅ ስፍራ ስንመጣ ወደ እግዚአብሔር ቤት ስንገሰግስ ጠላት ከመንገድ እየጠበቀ ያላነቀፈን በእንቅልፍ አስተኝቶ ያላስቀረን የጠላት የተለያዩ ሐሳቦች በእኛ ላይ ኃይል ያጡት የመልአኩ ክንፍ ጋርዶን ጥበቃው ስላልተለየን ነውና ለመልአኩ ለቅዱስ ገብርኤል ክብርና ምስጋና ይሁን። ወገኖቼ ትምህርቴን ከመጀመሬ በፊት ስሜ አባ ጌዲዮን ብርሃነ ብቻ ነው። ቆሞስ የለ፣ መምህር የለ፣ ፕሮፌሰር የለ፣ ዶክተር የለ፣ ሊቅነት የለ፣ የለም ሁሉም የለም። ፕሬዝዳንትነት የለ። የኔ ስም አባ ብቻ ነው። እሱን ስጨርስ ሌላው ይጨመርልኛል። ይቅር በሉኝና እሱን ገና አልኖርኩትም። እሱን ልኑረውና ሌላው ይጨመርልኛል።
እሺ እስከዛው አባ ካላችሁኝ ይበቃኛል። እሷን በጣም በእሷ አልደራደርም። እሷን በጣም ነው የምወዳት። አባ ብትለዋን ስም ምን ብቸኛዋ እሷ፣ በእሷ አልደራደርም፣ ሌላውንም አልፈልግም፣ እሱ ይበቃኛል። ወገኖቼ በዚህች ዕለት ጥቂት የእግዚአብሔርን ቃል እንነጋገራለን። ነገር ግን ሕይወታችንን እንድናይ፣ ራሳችንን እንድንመለከት፣ ከኛ ምን ይጠበቃል እንድንል፣ ዛሬ ለምን መጣን፣ ቀጣዩስ ጉዟችን ምን መምሰል አለበት፣ ይህንን ለመመለስ ጥቂት ነገሮች ስክን ባለ መንፈስ እንነጋገራለን። ማይርዳን እግዚአብሔር ሲረዳ ነው ወገኖች። እግዚአብሔር ካልረዳ እንኳን አውደ ምሕረቱ ላይ በየትም ቦታ ቢሆን መንፈሳዊ ስራ ማከናወን አይቻልም። መንፈሳዊ ስራ በስጋ ኃይል ማከናወን አይቻልም። በስጋ ኃይል ኃጢአት መስራት ይቻላል። በስጋ ኃይል ክፉ ነገር ማድረግ ይቻላል። መንፈሳዊውን ነገር ለማድረግ የሚገባንን ብቻ ለመነጋገር፣ የመጣንበትን ስፍራ ብቻ እንድናይ፣ የእግዚአብሔርን መንግሥት ብቻ እንድናስብ ያለኔ አንዳች ማድረግ አትችሉም የሚል ሰማያዊ ቃል መለኮታዊ ቃል አለና ያለ እግዚአብሔር ቃል በዚህ ሰዓት ብንነጋገር ተጫዋጭወን ነው የምንለያየው። መንፈስ ቅዱስ ካረዳን አሁን እኔ ማይክ ስለያዝኩ ብቻ እናንተን ለንስሐ ማብቃት አልችልም፣ ወይም ተምሬያለሁ በማለት ብቻ እናንተን ልለውጣቸው አልችልም። እኔ ቆሜ የሚገባኝን እንድናገር መንፈስ ቅዱስ ካበረታኝ፣ እናንተም ተቀምጣችሁ የሚገባችሁ ብቻ እንድትሰሙ መንፈስ ቅዱስ ከረዳችሁ ለንስሐ እንበቃለን ወገኖች። ያለዚያ መጫጫ ብቻ ነው የሚሆነው። አውቃለሁ በማለት ሞገስ የለም፣ ተምሬያለሁ በማለት ሞገስ የለም። በዚህ ቤት የዘላለም መምህር እሱ መንፈስ ቅዱስ ነው። ክብር ምስጋና ለመንፈስ ቅዱስ ነው። መንፈስ ቅዱስ ብቻ ነው። የሰው ብርቱ የለውም፣ የሰው አዋቂ የለውም። በቤታችንም የተጠራ ነው። ሊቃውንተ ኩኑ እስመ አነሂ ሊቃነ የሚል መጽሐፍ የለም። ያለው መጽሐፍ ቅዱሳነ ኩኑ እስመ አነሂ ቅዱሳነ የተባለው ቅዱስ ሁኑ ነው። ቅዱስ መሆን የተጠራ ነው። ለቅድስና ነው፣ ቅዱስ ለመሆን። በዚያው አውደ ምሕረት ላይ ታላቁ ሊቅ ቅዱስ የሆነው ብቻ ነው። ልቡ ቅዱስ የሆነለት፣ ነፍሱ ቅዱስ እግዚአብሔርን መስማት የቻለችለት፣ ጽማዊ ለከንፈሮቹ አውጠንጥኖ ለአእምሮ የተሰጠው ነገር እግዚአብሔርን ማሰብ ለአእምሮ ምግብ የሆነለት፣ የሰማዩን በልቡ ሁሌ የሚያስብ እርሱ ምስጉን ነው፣ ብፁዕ ነው፣ ቅዱስም ነው። ክብር ምስጋና ለአምላካችን ይሁን። ወገኖቼ ወደ ዕለቱ ትምህርት ከመመለሳችን በፊት የቆምንበትን ስፍራ ልብ በሉ። ምናልባት ይህን ስፍራ ለመስራት ሳንቲም አዋተን ይሆናል። ምናልባት ንጽት እንዲል አድርገን ይሆናል። ግን ይህቺ እኛ አልሰራናትም። ሰሪዋ ኢየሱስ ክርስቶስ ነው። ማን ነው ሰሪዋ? አስቀድማ የነበረች ለክርስቶስ መንግሥት የክርስቶስ መንግሥት ሆና የተሰጠች፣ በክርስቶስ መስቀል የተገለጠች፣ በመንፈስ ቅዱስ መውረድ ስራዋን የጀመረች ይህች ቅድስት ቤተ ክርስቲያን በምድር ላይ ያለች የእግዚአብሔር መንግሥት ናት። በየት ያለች? በየት ያለች? በምድር ላይ ያለች የማ መንግሥት? የእግዚአብሔር መንግሥት ናት። ስለዚህ በእግዚአብሔር መንግሥት ውስጥ ትህትና፣ ጽማዌ፣ ስክነት፣ አስተዋይነት ያስፈልጋል ወገኖቼ። ይህ እንደለመድነው ያለ የቤታችን ስፍራ አይደለም። ለዚህ ነው ሊቁ ሲናገር ወሶበ ቦይነ ውስተ ጽርከ ንሄሊ ከመ ንሕነ ቀዋምያን በውስተ መንግሥትከ ዘላለም። ወደ ቤተ ክርስቲያን በገባን ጊዜ አለ በአንተ መንግሥት ውስጥ እንደቆምን እናስባለን። በማ መንግሥት ውስጥ?
የእግዚአብሔር መንግስት። ይህቺ ዳግሚት ኤዶም ናት። የማይታዘዙ ሰዎች አሳጥተውን የታዘዘው ክርስቶስ የመለሰልን። የታዘዘችዋ ድንግል ማርያም በወለደችው በማኅፀኗ ፍሬ በክርስቶስ አማካኝነት የተመለሰችልን የጽድቅ ከተማ ናት ቅድስት ቤተ ክርስቲያን። ዳግሚት ኤዶም ናት። እዚህ እንደምታዩት የምታዩቸው ወይራዎች ታዩዋቸዋላችሁ እንዴት ደስ እንደሚሉ። ይሄ ለምሳሌ ብቻ አይደለም፣ ለጥላ ብቻ አይደለም። የዳግሚት ኤዶም ምሳሌ ናት ቤተ ክርስቲያን። የምን ምሳሌ ናት? የዳግሚት ኤዶም የመጀመሪያዋ ኤዶም ምሳሌ ናት። ዳግሚት ኤዶም ቤተ ክርስቲያን ናት። የቀዳሚት ኤዶም ምሳሌ የመጀመሪያዋ ለሰው መኖሪያነት የተሰጠች የክርስቲያኖች መድረሻ የክርስቲያኖች ስፍራ ናት ቅድስት ቤተ ክርስቲያን። ግን ባለመታዘዝ ምክንያት ከቤተ ክርስቲያን ወይንም ከቀዳሚት ኤዶም አባት እናታችን ሲባረሩ አብረን ተባረርን። በኋላ በድንግል ማርያም መታዘዝ ከእርሷ በተገኘው በማኅፀኗ ፍሬ በኢየሱስ ክርስቶስ አማካኝነት እርሱ ለመስቀል ሞት ሲታዘዝ እኛ ተመልሰን የምንገባበትን ፍቃድ አገኘን። ስለዚህ በር ላይ የምታዩቸው መስቀሎች ታያላችሁ። ከወጣንባት ባለመታዘዝ ከወጣንባት ከኤዶም ገነት በክርስቶስ መታዘዝ በክርስቶስ መስቀል ተመልሰን ገባን ስንል ነው። ስለዚህ እዚህ ቦታ ላይ ስክነት ያስፈልጋል። እዚህ ቦታ ላይ ጸጥታ ያስፈልጋል። እዚህ ቦታ ላይ እግዚአብሔርን ብቻ ማሰብ ያስፈልጋል። እዚህ ቦታ ላይ በመንፈስ መሆን ያስፈልጋል። ክብር ምስጋና ለስሙ ይሁን። በድጋሚ ወገኖቼ ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ምን ይላቸዋል? አልሰማሁም። ምን ይላቸዋል? ምን ይላቸዋል? ያድናቸውማል። ዛሬ አሁን ወር በገባ በ19 ለምን ተሰባሰብን ብለን ስንል በሁለት ምክንያት። አንደኛው የእግዚአብሔርን አሰራር የእግዚአብሔርን ሕግ የእግዚአብሔርን ደንብ እግዚአብሔር ዓለምን የሚመራበትን ሕግ ለመነጋገር። ስለ ነገረ መላእክት ስንነጋገር የእግዚአብሔርን አሰራር ነው የምንነጋገረው። ስለ መላእክት ስናወራ በእግዚአብሔር መንግሥት ውስጥ ያለውን ሥርዓት ነው የምናወራው። ስለ መላእክት ስንማማር የእግዚአብሔርን ቤት ደንብ ነው የምንማማረው። በእግዚአብሔር መንግሥት ውስጥ የመላእክትን አገልግሎት የእግዚአብሔር መንግሥት እንዴት እንደሚመራ የእግዚአብሔር ሕግ የእግዚአብሔር ትእዛዝ የእግዚአብሔር አሰራር እንዴት እንደሆነ እንነጋገራለን። ስለዚህ ስለ ነገረ መላእክት ስንነጋገር የምንነጋገረው ስለ እግዚአብሔር አሰራር ነው፣ ስለ እግዚአብሔር ሕግ ነው። እግዚአብሔር ዓለምን እንዴት እንደሚመግብ ነው፣ እግዚአብሔር ዓለምን እንዴት እንደሚያስተዳድር ነው የምንነጋገረው። አንዳንድ ሰዎች በዚህ ቀን የምናደርገውን ነገር መረዳት ስላልቻሉ ወይም በሥጋ ሆነው እየመረመሩ መንፈሳዊው ነገር ሊገባቸው ስላልቻለ ወይም በፍልስፍና እየተጠለፉ በይውህና በቅድስና የሚገኘው የእግዚአብሔርን ምስጢር መገንዘብ ስላልቻሉ የምንነጋገረው ትርፍ ነገር ይመስላቸዋል። እንኳን እኛ ወንጌልን ጠንቅቀን ፊደሏ እንዳትነጥብ እንኳን ሐሳቡ እንኳን ቃሉ ፊደሏ እንዳትነጥብ እንኳን የወንጌል ትልቁ መልእክት አይደለም አንዷ ፊደል ብትነጥብ የመልእክቱን ይዘት እንደምታዛባ ጠንቅቀን የምናውቅ አይደለንም። ሌሎችም እንኳን እንደኛ ወይም በእኛ በቤተ ክርስቲያናችን የረጅም ጊዜ የክርስትና ሕይወት ክርስቶስ ከመሰረታት ጀምሮ ያልተናወጠች የጸናች ቅድስት ቤተ ክርስቲያን የምታደርገውን ጠንቅቃ የምታውቅ ናት። ምክንያቱም መሪዋ መንፈስ ቅዱስ ነው። መጋቢዎቿ ቅዱሳን ናቸው። አገልግሎቷ ሁሉ ቅድስና ነው። ክብር ምስጋና ለስሙ ይሁን። ስለዚህ የመጀመሪያው ምንድን ነው ብለን ስንል
ስለ ነገረ መላእክት ስንማማር የእግዚአብሔርን አሰራር ነው የምንማረው። ስለ ነገረ መላእክት ስንማማር ምንድን ነው የምንማማረው? የእግዚአብሔርን ምን? ከኔ ጋር ናቸው? ደከማችሁ እንዴ? እሺ እንደምን አመሻችሁ? አትሰሙም እኮ ማርያምን አትሰሙም። አንዳንድ ሰዎች አንድ ሰው በጣም የማይሰማ ያሳቀኝ ሰው ዲያቆን ነበርኩ አለ። 80 ዓመት ምናምን አካባቢ ይሆነዋል። ወደ ታች ቤት ወርዶ ነው ያልኳችሁ። ወረደና በ80 ዓመቱ ይሄ ዘመኑ ቴክኖሎጂ አለ አይደለ? ቀረበና ዲያቆን ነበርኩ አለ። ዲያቆን ነበርኩና እኛ ቤተ ክርስቲያን ኢየሱስ የሚለውን ስም አትጠቀምም ማለት ዲያቆን ነበርኩ ብሎ አትጠቀምም አለ። ሌላ ምን አለ ከሱ በቀር? ሌላ ምን አለ? ከመስቀሉ በቀር ሌላ ምን አለ? ከወንጌሉ በቀር ሌላ ምን አለ? ግን እኔ የገረመኝ እሱ ዋሸቱ አይደለም። ለምን እንዲህ አለ አይደለም። እሱ የፈለገውን ይበለን። 80 ዓመት ሙሉ ሰው የኖረበትን ቤት ሳይሰማ እንዴት ልቡ ምን ያህል ቢደፈን ነው? እኔ የገረመኝ ምን ያህል የተደፈነ ልብ ቢኖረው ነው። ምን ያህል የተደፈነ ልብ ቢኖረው ነው። ምክንያቱም ዲያቆን ከሆነ ከኢየሱስ ትእዛዝ ልዩ የሆነ ቢኖር ይከልከል ሲል ነው ማርቆስ ይቀድስ አይደለም የሚለው። ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን እያለ ሲቀድስ ቅዳሴ ኮይን ነው የሚለው። ሲቀድስ የኖረው ይሄንን ነው። ሌላውን ተውት እና እኔ የገረመኝ ትላለች አትልም። ከዚህ ጋር እንገባም ማለት ይሄ ህፃናት ጨዋታ ላይ እንገባም። ይሄ ህፃናት ጨዋታ ነው። ግን ሰውየው 80 ዓመት ሞልቶት ከኖረ ዲያቆን ከሆነ ልቡ ምን ያህል ተዘግቶ ይሆን? እኔ የገረመኝ የልቡ መደፈን ነው፣ ሌላው አይደለም። እግዚአብሔር ልቦናችንን ይክፈትልን። ስለ እግዚአብሔር ሕግ ስለ ነገረ መላእክት ስንማማር የምንነጋገረው ስለምንድን ነው? ስለ እግዚአብሔር አሰራር። የምንነጋገረው ስለምንድን ነው? ስለ እግዚአብሔር መንግስት አሰራር። ከኔ ጋር ናቸው? ስለ ነገረ መላእክት ስናወራ የምንነጋገረው ስለ እግዚአብሔር አሰራር ነው። እግዚአብሔር ዓለምን እንዴት እንደሚመግብ ነው። እግዚአብሔር ዓለምን እንዴት እንደሚያስተዳድር ነው። እንዴት በእግዚአብሔር መንግስት ውስጥ መተዳደር እንዳለብን እያወራን ነው። ክብር ምስጋና ለስሙ ይሁን። ሁለተኛው ስለ ነገረ መላእክት ስንነጋገር ቅድስት ቤተ ክርስቲያን ለምን ወር በገባ የመላእክት መታሰቢያ የምታደርገው ለምንድን ነው ብለን ስንል፣ ሁለተኛው ደግሞ ከኔ ጋር ናችሁ? ሁለተኛው ደግሞ የመላእክትን እገዛ የመላእክትን ተራዳኢነት አውቀን እንድንጠቀምበት ለማድረግ ነው። የመላእክትን እገዛ፣ የመላእክትን ረዳትነት፣ የመላእክትን አጋዥነት ተረድተን ምን እንድንልበት ተናገሩ። ምን እንድንልበት እንድንጠቀምበት ወደዚህ ጠጋ ቢሉ ማይክ ሰጣቸው ነበር። ማይክ ያልሰጧቸው ራቅ ስላሉ ነው። እሺ ይቅርታ አድርጉልኝ፣ ራቅ ስላሉ ነው። ስለዚህ ወገኖቼ ሁለተኛው መሰረታዊው ነገር ስለ ነገረ መላእክት በዚህ ቀን ስንነጋገር ቅድስት ቤተ ክርስቲያን በዚህ ቀን ለምን ቅዱስ ገብርኤልን ቅዱስ ሚካኤልን ለምን እናስባለን ብለን ስንል በመላእክትን እገዛ፣ የመላእክትን አጋዥነት፣ የመላእክትን ረዳትነት አውቀን እንድንጠቀምበት የእግዚአብሔር መንግስት አሰራር ስለሆነ ይህን በአግባቡ ተገንዝበን እንድንጠቀምበት ነው። የቅዱስ ገብርኤል ምልጃና ጸሎት አይለየን ወገኖቼ። በሚፈሩት ሰዎች ዙሪያ ይሰፍራል የእግዚአብሔር መልአክ። ምን ያደርጋቸዋል? ያድናቸውማል። በዚህ በዛሬው ዕለት የምናስበው የቅዱስ ገብርኤልን በዓል ነው። ቅዱስ ገብርኤልን ነው መታሰቢያ የምናደርገው። ወደ ትምህርቱ ከመግባቴ በፊት ሌላ ሶስተኛ ነገር ልጨምር። ዛሬ ቅዱስ ገብርኤል ምን እያደረገ ነው ብለን ስንል ስሙ፣ ጸሎቱ፣ ተራዳኢነቱ ሁላችንንም አንቅቶ ወደ ክርስቶስ መንግስት እያስገባ ነው። ጸሎቱ ሁላችንንም ደግፎ የመንግስተ ሰማያትን ጣዕም፣ የወንጌልን ጣዕም፣ የቅድስት ቤተ ክርስቲያንን
ቃል ኪዳን እየተሳተፍን በቅዱስ ሥጋው በክብር ደሙ አማካኝነት ለእግዚአብሔር መንግሥት እያዘጋጀን ነው። ለምን እያዘጋጀን ነው? ንገሩኛ። ለምን እያዘጋጀን ነው? ለምን እያዘጋጀን ነው? ለእግዚአብሔር መንግሥት። ስለዚህ ቅዱስ ገብርኤል አዎ ረዳታችን ነው። አዎ ጠባቂያችን ነው። አዎ አማላጃችን ነው። ይህን የምንለው በስሜት ሳይሆን መጽሐፍ ቅዱስ እንደነገረን መጽሐፍ ቅዱስ እንዳስተማረን። ስለዚህ በዚህ ዕለት ሶስተኛ ቅዱስ ገብርኤል በስሙ እየማረከ ከዓለም እየነጠቀ ወደ ክርስቶስ መንግሥት የሚያስገባበት ለክርስቶስ መንግሥት የሚያዘጋጅበት ለንጽሕና ለቅድስና ሁላችንንም የሚያተጋበት ዕለት ነው። ክብር ምስጋና ለስሙ ይሁን። አንድ ቀን አንዲት እህት እንዲህ አለች፣ የቅዱስ ገብርኤል ቀን ይደምቃል፣ የኢየሱስ ቀን ግን አይደምቅም አለች። የማ ቀን ይደምቃል? የማ ቀን አይደምቅም? ቀኑ የማን ነው? የኢየሱስ ክርስቶስ ነው ወይስ የገብርኤል ነው? አጠቃላይ አዎ፣ ቅዱስ ገብርኤል የምናስበው በማ ውስጥ ነው? በኢየሱስ ክርስቶስ ውስጥ ነው። እኛ ቅዱስ ገብርኤልን የምንወደው ለምንድን ነው? የኢየሱስ ክርስቶስ ስለሆነ ነው። በክርስቶስ ስለሆነ ነው ቅዱስ ገብርኤልን የምንወደው። የክርስቶስ ስለሆነ ተዋህዶ ስለሆነ ነው። ምን ማለት ነው የሚለውን ትንሽ ልበልና እመለሳለሁ። የቅዱስ ገብርኤል ቀን ደመቀ፣ የኢየሱስ ቀን አይደምቅም። በደንብ ስሙኝ። ከኔ ጋር ናቸው? በደንብ እየሰማችሁኝ ነው? ምን ማለት ነው ብለን ስንል ዓመተ ምሕረት በሙሉ ከዓመት እስከ ዓመት፣ ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከዕለት እስከ ዕለት የኢየሱስ ክርስቶስ ነው። የማን ነው? የማን ነው? በቃ የኢየሱስ ዓመተ ምሕረት ብለን ስንል በክርስቶስ መስቀል ምሕረት ያገኘንበት ማለት ነው። በክርስቶስ መስቀል የእግዚአብሔር መንግሥት ለመግባት የታጨንበት ማለት ነው። የክርስቶስን መንግሥት ለመውረስ የተጠራንበት ማለት ነው። የባርነት ታሪክ ተደምሶ ለልጅነት ሕይወት የታጨንበት የተጠራንበት፣ በልጅነት ሕይወት የታተምንበት ማለት ነው። ክብር ምስጋና ለስሙ ይሁን። ስለዚህ ዓመተ ምሕረት ስንል ከዓመት እስከ ዓመት፣ ከወር እስከ ወር፣ ከሳምንት እስከ ሳምንት ማን ነው? ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙን አመስግኑት። ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ አንድ ቀን ብቻ የሚታሰብበት ቀን የለም። አንድ ቀን ብቻ የሚታሰብበት ቀን ምን የለም? የለም። በደንብ እየሰማችሁ ነው አይደለ? የለም ብለን ስንል ምን ማለት ነው? በስድስት እያሰብን አይደል እንዴ ካላችሁኝ፣ በስድስት ኢየሱስ ብለን እያመለክን አንድ ቀን ብቻ በወር አንድ ቀን እያመለክን እያሰብን አይደለም። እና ምንድን ነው በስምንተኛው ቀን በተወለደ በስምንተኛው ቀን ሊገዘር ወደ ሚገዘርበት ቦታ ሄደ። በዛ በማህፀን ሳለ አስቀድሞ ስሙ ኢየሱስ እንደተባለ ስሙን ኢየሱስ አለችው ይላል። ይህ ስም ለዓለም የተዋወቀበት ቀን ነው። ክብር ምስጋና ለስሙ ይሁን። እንዲገባችሁ በስድስት ኢየሱስ ሳይሆን ኢየሱስ ብቻ በስድስት ተመልኮ የምንቀርበት የምንተውበት ሳይሆን በስድስት ምንድን ነው ስሙ ለዓለም የተዋወቀበት ቀን ማለት ነው እንጂ በስድስት ብቻ ኢየሱስ ክርስቶስ ይመለካል ማለት አይደለም። ከኔ ጋር ናቸው? በስድስት ብቻ የኢየሱስ ክርስቶስ በዓል ይደረጋል ማለት አይደለም። ዓመተ ምሕረት በሙሉ የኢየሱስ ክርስቶስ ነው። በሙሉ ከዓመት እስከ ዓመት፣ ከወር እስከ ወር። እሺ በስድስት አልኳችሁ። ይሄ ስሙ ለዓለም ይሄንን አንዳንድ በዓላት ታዲያ ምንድን ናቸው? በ27 መድኃኔዓለም፣ በ28 አማኑኤል፣ በ29 በዓለ እግዚአብሔር ወይንም የልደት መታሰቢያ፣ በዓርብና ሮብ መስቀሉን እያሰብን መከራውን እያሰብን እነዚህን እናስብ የለም ወይ? እንደገና አበይት የሚባሉ 9 ዋና ዋና በዓሎች አሉ አይደሉም ወይ ካላችሁኝ፣ እነዚህ በእነዚህ ቀን ብቻ ይመለካል ማለት ሳይሆን የነገረ ድህነት ሂደት ነው። ነገረ ድህነት ሂደት ነው። የዳንበት የመዳን ጉዳይ የመዳን ሕይወት
ሂደት ነው። በአንድ ቀን ያለቀ በአንድ ቀን የተቋጨ አይደለም። በዚህ ሂደት ውስጥ ደግሞ አንኳር ክንውኖች ተፈጽመዋል። 9 አበይት በዓላት ማለት በነገረ ድኅነት ሂደት ውስጥ የተፈጸሙትን አንኳር ክንውኖች የምናስብበት ማለት ነው። ከኔ ጋር ናቸው? አሁን ያልኩት ገብቷችሁ ይሆን? ገብቷችኋል? እስኪ የገባችሁን ያሳየኝ። የገባው እሺ፣ ያልገባችሁ እጃችሁን አሳዩኝ። ያልገባችሁ እሺ፣ የገባችሁ ሁሌ ተሳስቀን መለያየቱ እሱ አያስፈልግም። የገባችሁ እሺ፣ በደንብ አድርጋችሁ የገባችሁ አሳዩኝ። ለመድገም እኮ ነው ካልገባችሁ እንጂ ምርጫ ቀንትን አይደለም። እሺ፣ ላልገቡት አንዴ ደግመዋለሁ። እንደዚህ ያሉ ትምህርቶች ለምን እንደምናስተምር ታውቃላችሁ? አንዳንድ ነገሮች ብዥታዎችን ለማጥራት ነው። እናንተ ደግሞ በሙሉ አረጋውያን ስለሆናችሁ ከዚህ ብዥታ መዳን አለባችሁ። ነገረ ድኅነት ሂደት ነው አለ። ነገረ ድኅነት ምንድን ነው? ሂደት ነው። ነገረ ድኅነት ማለት የክርስቶስ የማዳን ጉዳይ ማለት ነው። ክርስቶስ ዓለምን ያዳነበት ጥበብ ማለት ነው። በአንድ ቀን ዕለት ተወልዶ ዕለት ተሰቅሎ ሳይሆን ቀስ ብሎ መጀመሪያ በነቢያት አናግሮ በኋላስ ተወልዶ ከዛስ በየጥቂቱ አድጎ ከዛስ ተሰቅሎ ከዛ ሞቶ ከዛ ሞትና መቃብርን ድል ነስቶ ከዛ አርጎ ከዛ መንፈስ ቅዱስን ልኮ ይሄ ረጅም ሂደት ነው። ይሄ ምንድን ነው? ሂደት ነው። ይሄ በአንድ ቃል ሲጠቃለል የነገረ ድኅነት ስራ ይባላል። በአንድ ቃል ሲጠቃለል ምን ይባላል? የነገረ ድኅነት ምን ስራ። ይሄ ነገረ ድኅነት ስራ ደግሞ በአንድ ቀን ያልተከናወነ ስለሆነ ሂደት ነው ማለት ነው። ምንድነው? ሂደት ነው። አሁን ገብቷችኋል? በዚህ ሂደት ውስጥ ምን አለ ካላችሁኝ፣ ዋና ለምሳሌ የሞተበት፣ ለምሳሌ የተሰቀለበት፣ ለምሳሌ ያረገበት፣ ለምሳሌ በታላላቅ በደብረ ታቦር ተራራ የተገለጠ ብዙ ተለቅ ያሉ አንኳር ክንውኖች አሉ። እነዚህ አንኳር ስራዎች ወይም ድርጊቶች ወይም ያከናወናቸው ክንውኖች አበይት በዓላት ይባላሉ። እነዚህ ምን ይባላሉ? ምን ይባላሉ? አሁን ገብቷቸዋል? እስቲ የገባው እጁን ያሳየኝ። ተባረኩልኝ፣ ተባረኩ። እንዳልጮህባችሁ እኮ ነው። ካልገባችሁ የኔ መጮህ ምን ትርጉም ያመጣል? አበይት በዓላት። ስንት አበይት በዓላት አሉ? ስንት በዓላት አሉ? አበይት 9 አበይት በዓላት አሉ። 9 ማለት በ9ኙ ብቻ ኢየሱስ ክርስቶስን አምልከን እንለያያለን ማለት አይደለም። በምናመልከው አምልኮ ውስጥ በዓመተ ምሕረት ውስጥ አንኳር የሆኑ 9 ክንውኖች እነሱን እያሰብ የዓመቱ ስርዓት አምልኮ በእነሱ ዙሪያ ዑደት ያደርጋል ማለት ነው። ገብቷችኋል? ገብቷችኋል? እሺ፣ አሁን በ6 ኢየሱስ ክርስቶስ በ6 ስሙ የተዋወቀበትን ያን እናከብራለን። እንደገና በ10 መስቀል ነው። መስቀል ስንል ምን ማለታችን ነው? መስቀል ስንል ክርስቶስ ከተወለደበት እስከ ተሰቀለበት ድረስ የከፈለው ዋጋ መከራ ማለታችን ነው። ሌላ ምን ማለታችን ነው? ኃያሉ አምላክ ተጠማ ይላል። ዓለምን የሚመግበው ጌታ ተራበ ይላል። ዓለምን ሳያንቀላፋ የሚተኛው አምላክ አንቀላፋ በለበሰው ሥጋ ደካማውን ባህሪ ተዋህዶ እንደኛ ፍጹም ሰው ፍጹም አምላክ ሳለ ፍጹም ሰው ሆኗልና እነዚህ ሁሉ መስቀል ይባላሉ። ተጠቃለው መከራው ሁሉ የደረሰበት፣ ሰዎች የተዘባበቱበት፣ ጥፊው፣ የሾህ አክሊሉ፣ ምራቅ የተተፋበት፣ ይሄ ራሱ ላይ ሾህ አክሊል በሙሉ ምን ይባላል? መስቀል ይባላል በአንድ ቃል ሲጠቃለል። በሌላ አነጋገር መስቀል ብለን ስንል የኢየሱስ ክርስቶስ መከራ። መከራው የት ነው የሚጀምረው? የማይገባው ስፍራ ሲወለድ ከቤተልሔም ከእንስሳት ጋር ሲጣል ዝቅ ገና ሲወርድ ጀምሮ መስቀል ነው ለክርስቶስ። ከሰማያዊ ዙፋኑ በምድራውያን ሰው ለመንገላታት እንደ ምድራውያን ፍጹም ሰው ሆኖ በተገኘበት የተቀበለው ስቃይ ሁሉ በአንድ ቃል ሲጠቃለል ምን ይባላል? ምን ይባላል? መስቀል ይባላል። መስቀል ማለት የክርስቶስን መከራ ስለዚህ መስቀል ስናከብር የምናከብረው ማንን ነው? የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ምን መከራ ነው የምናከብረው።
ሁለተኛ መስቀለ ክርስቲያን እንላለን። መስቀለ ክርስቲያን ስንል ደግሞ በዚህ ስም ምክንያት የሚደርስብን መራብ፣ መጠማት፣ መንገላቱ ጭምር የክርስቲያኖች መስቀል ይባላል። ሶስተኛው ትምህርተ መስቀል ይባላል። ይሄ ያስኩት ማለት ነው። ትምህርተ መስቀል ማለት በምታዩት መስቀል የማታዩትን የክርስቶስን መከራ ታነባላችሁ። ይህንን ስታዩ የማይታየውን የክርስቶስን መከራ በህሊናችሁ ታስባላችሁ። ይሄ ትምህርተ መስቀል፣ ዕፀ መስቀል እየተባለ በተለያየ መልኩ ይጠራል። ገብቷችኋል? መስቀል ስንል በ10 የምናከብረው መስቀልን ነው። እነዚህ ሁሉ እያከበርን ነው። እንደገና በ17 መስቀል፣ እውነተኛው መስቀል የተገኘበት 3 ሊሆን እኮ ነው። እንደገና ስንት አለ? በ27 ደግሞ መድኃኔዓለም ብለን አይደለ? መድኃኔዓለም ስንል ማለታችን ነው ለዓለም ራሱን ሰጥቶ የተሰቀለበትን ልናስብ ነው። የቀራንዮው መከራ ልናስብ ነው። በ28 አማኑኤል እኛ ወደ እግዚአብሔር መሄድ ባልቻልን ጊዜ እግዚአብሔር ወደ እኛ እንዴት እንደመጣ ፈቃድ እግዚአብሔርን እኛም መውደዱን ፍቅሩን የምንነጋገርበት ነው። በ29 ረቂቁ አምላክ ግዙፉ አምላክ በአጭር ቁመት በጠባብ ደረት ተወስኖ እንደኛ ሰው ሆኖ መወለዱን እናስባለን። አንዱ ስንታሰብን በወር ውስጥ 6 10 17 27 28 26 አይሆንም? 6 አይሆንም እንዴ? 6 ሆነ በወር ውስጥ። እሺ እንደገና በወር ውስጥ 6 ይሆናል። እንደገና ደግሞ ሮብ እንጾማለን። ለምን ነው የምትጾሙት? ለምን ነው የምትጾሙት? ሮብ ጌታዬ መድኃኒቴ ኢየሱስ ክርስቶስ ላይ ምን አይሁድ ምን አሉበት ስንል ዶለቱበት፣ መከሩበት፣ ለማይገባ ነገር እሱ ላይ ተመከረበት ስንል የክፎችን ሽንገላ የክፎችን ምክር ስንጸየፍ እንጾማለን። ስለዚህ 4 ሮብ በወር ውስጥ አለ። ይሄ 4 ሮብ ማንን እያሰብን ነው? ኢየሱስ ክርስቶስ ላይ አይሁድ ክፉ ምክር መከሩበት ስንል እንጾማለን። ያናስበን። እንደገና በአርባ እንጾማለን። ለምን ነው የምንጾሙት? አርባ ነው እርጥብ መስቀል ተሸክሞ የቀራንዮው መስቀል ላይ ምን አለ ስንል ወጣ ስንል ስንት አርባ አለ? 4 አርብ ወር 4 ሮብ 4 አርብ ስንት ይሆናል? 8 ይሆናል። ቀደም ስንት ነበረ? 6 እና 8 14 በሉ። እንደገና ምን አለ? እሁድ የማቀን የጌታ ቀን፣ የዕድር አይደል፣ የስብሰባ አይደል፣ የምንም አይደለም፣ የጌታ ቀን። ስለዚህ እሁድ በሙሉ ትንሣኤው ነው። የክርስቶስ ትንሣኤ የሚታሰብበት ስንት እሁድ አለ? 4 እና 14 18 ቀን ሙሉ ማነው የሚታሰበው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ግን 18 ቀን ታስቦ 12ቱ ይቀራል ማለት አይደለም። እና ምን ማለት ነው? አበይት ክንውኖች ይታሰባሉ። ከመቼ? ከዓመት እስከ ዓመት። ስለዚህ በዚህ መንግስት አሰራር የቅዱስ ገብርኤልን እንማማራለን እና ያለን እሱ ሕገ እግዚአብሔር ነው። ሕገ ቤተ ክርስቲያን ነው። የቤተ ክርስቲያን ዓላማ ልጆቿን ስለ ነገረ መላእክት ታስተምራለች። ስታስተምር እሺ 18 ሆነ እንተው። በቅዱስ ገብርኤል የመላእክት 18 ቀን የለም አይደለ? አንድ ቀን ነው እንተወሱም። አንድ ቀን ምንድን ነው የሚለው እንነጋገራለን። ሁለተኛ የቅዱስ ገብርኤል ቀን ድምቅ አለ አይደለ? ግን ሰው የመጨረሻ ማሳረጊያው ምንድን ነው? ንገሩኝ። ይሄንን የመጨረሻ ማሳረጊያው ምንድን ነው? ቅዳሴ ወይም ስጋው ደግሞ ምንድን ነው ማሳረጊያው? ንገሩኛ። ምንድን ነው ማሳረጊያው? ቅዳሴ። ምንድን ነው መጨረሻው? ስጋው ደግሞ። አባቴ እግዚአብሔር ይባርክ። መጨረሻው ምንድን ነው? ንገሩኝ። መጨረሻው ምንድን ነው? ስጋው ደግሞ። የማን ስጋና ደም ነው የምንቀበለው? የኢየሱስ ክርስቶስ። ንገሩኝ። የማን ስጋና ደም ነው? የኢየሱስ ክርስቶስን ነፍስ የተለየው መለኮት የተዋሃደው ምንድን ነው የምንቀበለው? የክርስቶስን ስጋና ደም። ክብር ምስጋና ለስሙ ይሁን። የቅዱስ ገብርኤል ቀን የምንቀበለው የጌታችንን የመድኃኒታችንን የኢየሱስ ክርስቶስ ምንድን ነው የምንቀበለው? ስጋና ደም። ስለዚህ የቅዱስ ገብርኤል ቀን የማን ቀን ነው? የኢየሱስ ክርስቶስ ቀን ነው። ክብር ምስጋና ለስሙ ይሁን። የቅዱስ ገብርኤል ድርሻ ለዚህ ለስጋና ደም ለዚህ የእግዚአብሔር መንግስት የክርስቶስን ደስታ ለመታደም ቅዱስ ገብርኤል ከያለንበት እያነቃ እያተጋ እየጠበቀ ከሰይጣን እየታደገ ወደ ክርስቶስ መንግስት አመጣን። ክብር ምስጋና ለስሙ ይሁን። ረዳታችን ነው፣ አማላጃችን ነው። ጸሎቱ ይጠብቀናል፣ ይደግፈናል፣ ያበረታናል፣ አቅም ይሆናል።
ሲከሰት ከዛ ችግር ያወጣናል። መከራ ሲመጣ ከዛ መከራ ያወጣናል። ጭንቀት ሲመጣ ከዛ ጭንቀት ያወጣናል። ሐዘን ሲመጣ ከዛ ሐዘን ያዝራራናል፣ ያጽናናናል፣ ያረጋጋናል። ማን? ቅዱስ ገብርኤል ጠየቅን አይደለ? ቅዱስ ገብርኤል ይሰጠኝ ብሎ በማመልከቻ ይጠይቃል አለ ወንዶች። ስለዚህ ቅዱስ ገብርኤል ያስፈልጋል ብሎ የፈጠረው ማን ነው? ንገሩኝ። ማን የፈጠረው? እግዚአብሔር ነው የፈጠረው። እግዚአብሔር ሲፈጥረው ለምን ፈጠረው? የኔን ሐሳብ ወደ እናንተ የእናንተ ወደ እኔ ያመጣ ብሎ ፈጠረው። ከዛ ከእግዚአብሔር ሕግ እንዴት እንውጣ? ከእግዚአብሔር አሰራር ወጥተን እንዴት ወደ እግዚአብሔር መድረስ እንችላለን? እልፍ አእላፋት ወትልፋት በጣም ቁጥር ስፍር የሌለው ከመቆጻባይ እንደ ባሕር አሸዋ የበዛ መላእክትን ፈጠረ። ለምን? የእኛን ወደ እግዚአብሔር የእግዚአብሔርን ወደ እኛ እንዳመጡ። ስለዚህ ምን እንላለን? ቅዱስ ገብርኤል ፊት ቆመን ቅዱስ ገብርኤል ሆይ ለጌታዬ ንገርልኝ፣ አማልደኝ፣ እርዳኝ፣ ጠብቀኝ እንለዋለን። ለምንድን ነው እንዲህ የምንለው? ይርዳችሁ ብሎ ስለፈጠረ። ክብር ምስጋና ለስሙ ይሁን። ለዚህ ነው ያድኅኖሙ እግዚአብሔርን የሚፈሩትን ሰዎች የእግዚአብሔር መልአክ በዙሪያቸው ይሰፍራል፣ ያድናቸውማል። ምን ይላቸዋል? ያድናቸውማል። እሺ አሁን ልጠይቅ ነው አንድ ጥያቄ። ታዲያ የቅዱስ ገብርኤል ቀን ደመቀ፣ የኢየሱስ ክርስቶስ ቀን አልደመቀም የሚለው ነገር ገብቷችኋል ወይስ አልገባችሁም? ቅዱስ ገብርኤል የራሱ ቀን ምን የሚያደርግበት ነው? ወደ ክርስቶስ መንግስት ምን የሚያደርግበት ነው? የሚያስገባበት። የመጨረሻ ማሳረጊያው ምንድን ነው? ስጋና ደም። ስለዚህ ቅዳሴ የመቼም እስከ መቼ ቢቀደስ የክርስቶስ ስጋና ደም የሚፈተትበት ነው። የክርስቶስ ስጋና ደም ለምእመናን ሕይወትነት የሚታደልበት ነው። ስለዚህ መቼም ቢቀደስ ኢየሱስ ክርስቶስ ነው ማለት ነው። መቼም ቢቀደስ ማን ነው? የገብርኤል ቀን ቢቀደስ ማን ነው? የድንግል ማርያም ቀን ቢቀደስ ማን ነው? የቅዱስ ሚካኤል ቀን ቢቀደስ ማን ነው? ስለዚህ የደመቀው በሙሉ የማ ቀን ነው? ኢየሱስ ክርስቶስ። ባካችሁ አመስግኑልኝ። የኢየሱስ ክርስቶስ ቀን የደመቀው። ስለ ቅዱስ ገብርኤልን ይሄ ቀን እንዲደምቅ በተሰጠው ቃል ኪዳን ሰራ። ሰይጣን ይህን ስራ ካልወደደ ከቀና እንደዛ ሊመጻደቅ ይችላል እየወጣ። ገብቷችኋል? ማስተምራችሁ ተረድታችሁኛል? እስቲ አሁንም እጅ ላስወጣ ነው፣ ይቅር በሉኝና እስቲ የገባው ሰው እጁን ያሳየኝ፣ ካልሆነ መልሰዋለሁ ትምህርቴን። ተባረኩ፣ እግዚአብሔር ይባርካችሁ። የኔ መምህርነት ሳይሆን ቅዱስ ገብርኤል ራሱ ስለገለጠላችሁ ነው እንጂ የቤተ ክርስቲያኒቱ ቁልቁ ትምህርት ይሄ ነው። እንዲህ በቀላሉ የሚገባ አይደለም። እናንተ ልባችሁ ንጹህ ስለሆነ እግዚአብሔር ገልጦላችሁ ነው። አመስግኑት፣ እግዚአብሔር የገለጠላችሁ። ስለዚህ የመቼም ቀን ይድመቅ፣ መቼም ቀን ይድመቅ። የሚደምቀው የክርስቶስ መንግስት ነው። መቼም ቀን እንሰብሰብ፣ የምንሰበሰበው ወደ ክርስቶስ መንግስት ነው። መቼም ቀን እንምጣ፣ መቼም ቀን እናክብር፣ የምናከብረው ያንን የነገረ ድነት አንኳር ድህነት የነግ ስራ ነው። ስለዚህ መቼም ቀን ቢደምቅ የሚደምቀው የክርስቶስ መንግስት ነው ማለት ነው። የቅዱስ ገብርኤል ቀን ሲደምቅ የደመቀ የክርስቶስ መንግስት ነው። ቅዱስ ገብርኤልስ ለዛ መንግስት እኛን ካለንበት አትግቶ ከጠላት ቀምቶ ከዓለም ማርኮ ወደ ክርስቶስ መንግስት ያመጣበት ነው። ስለዚህ ይሄንን በማድረጉ በዚህ ድርሻው ደግሞ ቅዱስ ገብርኤል እናመሰግነዋለን። ክብር ምስጋና ለመልአኩ ለቅዱስ ገብርኤል ይሁን። የታየ መልአከ እግዚአብሔር አውሮሙላል እግዚአብሔር የሚፈሩትን ሰዎች ያድናቸዋል፣ በዙሪያቸው ይሰፍራል፣ ያድናቸውማል። ቅዱስ ገብርኤል እግዚአብሔርን ስንፈራ ለእኛ ያዳላል፣ ሰይጣንን ይመታል፣ ጠላትን ከላያችን ያስወግዳል፣ ስጋዊ ችግርን ጊዜያዊ ችግርን ከላያችን ያስወግዳል። ወደ ክርስቶስ መንግስት በጸሎቱ በምልጃው በተራዳይነቱ ለክርስቶስ መንግስት ያሰናዳናል። ለክርስቶስ መንግስት ያሰናዳናል። ለክርስቶስ መንግስት ያበቃናል። ወገኖቼ እንግዲህ ስለ ቅዱስ ገብርኤል ስንነጋገር የእግዚአብሔርን ቤት አሰራር የእግዚአብሔርን ቤት ሕግ እየተነጋገርን ነውና አሁንም በድጋሚ ክብር ምስጋና ለስሙ ይሁን። በዚህ ምክንያት ቅዱስ ገብርኤል
በእግዚአብሔር መንግስት ውስጥ ሁላችንም እንደሚያሰናዳ እንዲህ ይላል። አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር። እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። በማን ፊት የሚቆመው? በእግዚአብሔር ፊት። በማን ፊት? ስለማን ነው የሚቆመው? በእግዚአብሔር ፊት ለእኛ። ምክንያቱስ የተፈጠረው እኛን እንዲረዳ ለእኛ እኛን እንዲጠብቅ ከኛ ወደ እግዚአብሔርን ወደ እኛ እንዲያመጣ የእግዚአብሔርን ሐሳብ ወደ እኛ የእኛን ሐሳብ ደግሞ የእኛን ጸሎት የእኛን ልመና ወደ እግዚአብሔር እንዲወስድ ነው። በቅዱስ ገብርኤል ስንነጋገር 40 በተባለ ነገር ላይ የተሾመ ከሰባቱ ሊቃናት ሁለተኛ ከሰባቱ ሊቃነ መላእክት ከቅዱስ ሚካኤል ቀጥሎ ክብሩ ሁለተኛ ነው። ሊቀ መላእክት ቅዱስ ገብርኤል። ገብርኤል ማለት እግዚአብሔር ገብር ማለት ነው። እግዚአብሔር ገብር ማለት የእግዚአብሔር አገልጋይ ማለት ነው። አሁን ገባችሁ አይደለ? የእግዚአብሔር አገልጋይ ማለት ነው። በእንተዚህ ደሎ ከመ ይጹር ዜና ለማርያም በመጀመሪያ በዓለመ መላእክት ቅዱስ ገብርኤል መላእክትን ያረጋጋ የታወከውን የመላእክት ከተማ ያረጋጋ መልአክ ነው። ታዞ አይደለም፣ ተልኮ አይደለም፣ አረጋጋው። እንዴት ካላችሁኝ እግዚአብሔር ፍጥረተ መላእክትን ከፈጠረ በኋላ ፈጥሮ ተሰወረባቸው ይላል። ተሰወረ። ከዛ በኋላ ማፈጠረን ተባባሉ። እርስ በርሳቸው ማፈጠረን ተባባሉ። ይህን ጊዜ ሊቀ መላእክት ሳጥናኤል ነበረና ከፍ ብሎ አዜ መንጦላዕት ማለት መጋረጃውን ጠብቆ ይኖራል አይደል? ለእግዚአብሔር መንግስት ቀራቢ ሆኖ ለሥላሴ መንበር ቀራቢ ሆኖ የነበረው ሳጥናኤል ነበረና ታበየና ማፈጠረን የሚለው ጥያቄ ከመላእክት ዘንድ በተነሳ ጊዜ ምን አለ? እኔ ፈጠርኳችሁ አለ። ከፍ ሲል ሁሉም ከስሩ ናቸው ያሉት። ሁሉም ዝቅ ብለው ነው ያሉት። ዝቅ ብለው ሲያያቸው ከኔ በላይ ሊኖር የሚችል የለም፣ እኔ ፈጠርኳችሁ አለ። ከየት? ውሸትን ከልቡ አንቅቶ። ታዲያ በውሸት ምክንያት የመላእክት ከተማ ተበጠበጠ። ያለ ዝማሬ የተፈጠረ ለቅድስና የተዘጋጀ የቅድስና ከተማ፣ የዝማሬ ከተማ፣ የንጽህና ከተማ፣ የመላእክት ከተማ በአንዱ በዲያብሎስ በሳጥናኤል ውሸት ምክንያት የሁከት ከተማ፣ የጦርነት ከተማ ሆነ። ወገኖቼ ከላይ ያለ ከዋሸ ታቹ በሙሉ ይታወካል። ከፍ ያለ ከዋሸ ዝቅ ያለ ሰላም ያጣል። ከፍ ያለ ዋሸ። በአንዲት ውሸት ምክንያት የመላእክት ከተማ የጦርነት ከተማ ሆነች። ይሄኔ ንቁ በበላዌን እስከንረክቦ አምላካችንን እስክናገኝ ጸንተን እንቁም ብሎ መላእክትን ያረጋጋ ጀመር። ቅዱስ ገብርኤል ማንን? የታወከውን የመላእክት ከተማ ያረጋጋው ያጽናናው ጀመር። የታወካችሁትን ቅዱስ ገብርኤል ያጽናናችሁ። ሐዘን የከበዳችሁ ውስጣችሁን ቆቅልሽ የበረታባችሁን ቅዱስ ገብርኤል ያጽናናችሁ። ቅዱስ ገብርኤል ያረጋጋችሁ። ስለዚህ ወገኖቼ አሁን በአንድ ውሸት ምክንያት የመላእክት ከተማ ከፍ ያለ ሰው ከዋሸ አጠቃላይ ከተማዋ ትበጠበጣለች። ውሸት ባለበት ሁሉ ጦርነት ይኖራል። ውሸት ባለበት ሰላም አይኖርም። ውሸት ባለበት ፍትህ አይኖርም። ውሸት ባለበት ሰላም አይኖርም። ውሸት ባለበት መተማመን አይኖርም። ወገኖቼ እናንተ እያንዳንዳችሁ ከተማ አላችሁ። ያ ከተማ ልባችሁ ነው። እያንዳንዳችሁ የምትመሩት አለ። ያ የምትመሩት ከተማ ቤታችሁ ነው። ቤታችሁን እስከመራችሁ ድረስ የቤታችሁ አለቃ ናችሁ። ቤታችሁን እስከመራችሁ ድረስ የቤታችሁ አስተዳዳሪ ናችሁ። ታዲያ ከላይ አስተዳዳሪው ከዋሸ ከስር ያለው ሁሉ ይበጣበጣል። ቤቱ ጦርነት በጦርነት። ባል የሚዋሽ ከሆነ ያ ቤት ሰላም አይኖርም። ሚስት የምትዋሽ ከሆነ ያ ቤት ሰላም አይኖርም። ለምን? ውሸት የሰይጣን ገንዘብ ስለሆነ ምን ይሆናል ማለት ነው? ሰይጣን ወዲያውኑ ስትዋሹ ሰይጣን ወዲያውኑ ይመጣና ስራውን መስራት ይጀምራል። ውሸት ምንድነው? የሰይጣን የጥሪ ካርድ ነው። ና ብሎ መጥሪያ ነው። ገንዘቡ ነው፣ ሀብቱ ነው። መገፋዋል ሐሰት የሐሰት አባት ነውና ያ ገንዘቡ ባለበት ውሸት የሰይጣን ገንዘብ ነው። ገንዘቡ ባለበት ሁሉ ሰይጣን ይመጣል። እስቲ ቆይ እናንተ አንድ ቀን አንድን ሰው ምሳ ለመጋበዝ አስባችሁ በ6 ሰዓት ምሳ አዘጋጅቻለሁና ና ካላችሁት በኋላ ሰውየው ሰዓት አክብሮ ሲመጣ ለምን መጣ ማለት ትችላላችሁ? ንገሩኝ ሴቶች፣ ትችላላችሁ? አልሰማሁም ማለት ትችላላችሁ? ለምን ነው የማትችሉት? ምክንያቱም ጥሪ ልካችኋላ። ዋሽቶ ሰይጣንን
አትምጣ ማለት አይቻልም። ዋሽቶ እየቀጠፉ ሰይጣን የለም እዚህ አይቻልም። ጥሪው አላ ጥሪ ካርድ ተልኮለታል ይመጣል። ሰይጣን ባለበት ለምንድን ነው ቤታችሁ የሚታወቀው? ምክንያቱም ተዋሻላችሁ። የምትዋሹት ለምንድን ነው? ሰዎች ፈሪሃ እግዚአብሔር ከውስጣቸው ሲርቅ ሰውነታቸው ለውሸት ለትዕቢት ተላልፎ ይሰጣል። እግዚአብሔርን የሚፈራ ሰው አይዋሽም። መጽሐፍ ሆና ላይ ታየ መልአከ እግዚአብሔር አውዶሙ ለእለ ይፈርሁ ወያድኅኑ ለሚፈሩ እግዚአብሔርን የሚፈሩ ሰዎች ፈሪሃ እግዚአብሔር በልባቸው ያለባቸው ሰዎች መልአኩ ሁሌ አያስነካም፣ አቅፎ ደግፎ ይጠብቃቸዋል። ለክፉ አይሰጣቸውም፣ ያድናቸዋል። ክፉ ነገር ሁሉ ሲመጣ ያስጥላቸዋል፣ ይጠብቃቸዋል። ደግሞ ኃጢአትን ብትሰሩ ይቅር አይልምና ዘጸአት ያላስተረቡት ይቅር አይልምና አታስመረሩት። ኃጢአትን ብትሰሩ ምን አይልምና ይቅር አይልምና። ኃጢአት ስትሰሩ ደግሞ ወደ እግዚአብሔር ያዳላና እኛን ይቀጣል። ምህረት ስንጠይቅ ወደ እኛ ያዳላና እግዚአብሔርን እባክህ ማራቸው ይላል። የመላኩ አገልግሎት ይሄ ነው። ክብር ምስጋና ለስሙ ይሁን። ረዳት ነው። ንስሐ ስናስብ ማረኝ ስንል ይቅር በለኝ ስንል ምን ያደርጋል? እኛን ደግፎ ይቅር በለው። ምልጃ ማለት ይሄ እኮ ነው። ማረው። ከሰው ስህተት ከብረት ዝገት አይጠፋም። የሰው ልጅ ደካማ ነው፣ ይስታል፣ ይሳሳታል። ከአንተ ዘንድ ምህረት አያልቅም፣ ከሰው ልጅ ዘንድ ደግሞ ኃጢአት አይደርቅም። ስለዚህ ምን በል ማር ይልና አነ ውእቱ ገብርኤል ዘቀውም በቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ለምን? እኛን ለመርዳት። ክብር ምስጋና ለስሙ ይሁን። ክብር ምስጋና ለስሙ ይሁን። ወገኖቼ እንደዚሁ ስለ መላእክት ስንነጋገር በዚሁ በዕብራውያን መልእክቱ ቅዱስ ጳውሎስ እንዲህ አለ። ዕብራውያን 1:14 ላይ አኮኑ ኩሎሙ መላእክት መንፈስ እሙንቱ እለይት ፌነው ለመላእክት በእንተ ላለውም ይረሱ ሕይወተ ዘላለም። ግዙን ለማለት ነው እንጂ አትሰሙትም ስለምል ቸኮል ልምለው እንደው ለማለት እንዳይቀር ያህል ነው እንጂ ግዙን ማጥፋት ያለብን የምትሰሙት ላይ ነው በሚል ነው። አኮኑ ኩሎሙ እነዚህ መላእክት ምን ሁሉ መዳንን ይወርሱ ዘንድ ስላላቸው ምንን ይወርሱ ዘንድ ይወርሱ ዘንድ ስላላቸው ለማገዝ ምን ለማድረግ የሚላኩ የሚያገለግሉስ መላእክት አይደሉምን? ሁሉ መዳንን ይወርሱ ዘንድ የመድኃኔዓለም ዓላማ የመድኃኔዓለም መስቀል ቅድም እንዳልኳችሁ ዓለሙ ሁሉ ምን እንዲል ነው? እንዲድን ነው። ሁሉ መዳንን ይወርሱ ዘንድ ስላላቸው መድኃኔዓለም ሁላችንንም የጠራን እንድንድንለት ነው። እዚህ የተገኘነው ሁላችንም እንድንድን ነው። ከስጋ መከራ ከነፍስ መከራ፣ ከስጋ የስጋ ችጋር በስራ የነፍስ ሩጫን በመከራ ስንወጣ መከራው ከባድ ነውና በነፍስ በስጋ እንዲጠብቀን እንድንድን ነው የተሰባሰብነው። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ምን ለማድረግ የሚላኩ የሚያገለግሉ መላእክት አይደሉምን? አሁን ቅድም ያልኳችሁን ትምህርት በደንብ አስቡት። የቅዱስ ገብርኤል ድርሻው ምንድን ነው? ማገዝ ነው፣ መርዳት ነው፣ መደገፍ ነው፣ ማማለድ ነው። ወደ እግዚአብሔር መንግሥት ሁላችንንም ማሰማራት ነው። የመንግሥተ ሰማያትን ጣዕም በሕይወታችን እየቀመስ እየጓጓን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት በጸሎቱ በተራዳይነቱ እየቀመስን ወደ ሰማዩ ዓለም በትጋት እንድንሰራ ኃይል ይሆናል፣ ይጠብቃል። ክብር ምስጋና ለስሙ ይሁን። ዕብራውያን 1:14 ላይ አኮኑ ኩሎሙ መላእክት አይደሉምን? ለማገዝ አጋዦቻችን ናቸው ማለት ነው። ስለዚህ ዛሬ የምንነጋገረው ምንድን ነው? የመላእክትን እገዛ፣ የቅዱስ ገብርኤልን እገዛ፣ የቅዱስ ገብርኤልን ተራዳይነት መቼ? በአዲስ ኪዳን መቼ? በዓመተ ምሕረት መቼ? የክርስቶስ ደም ለሁላችን በፈሰሰበት ሁላችን በዛ ደም ለመንጻት በተጋበዝንበት ሁላችን ለመንግሥተ ሰማያት ልጅነት በታጨን በተጋበዝንበት የክርስትና ሕይወት ውስጥ የሚገጥመንን ጊዜያዊ መከራ መልአኩ እየደገፈ እያዳነ ወደምናስበው የክርስቶስ መንግሥት ይወስደናል ማለት ነው። ክብር ምስጋና ለስሙ ይሁን። ወገኖቼ የመላእክት ባህሪያቸው ስማቸው ብዙ ነው። እዚህ አውደ ምሕረት ላይ ብዙ ጊዜ ይባላሉ ብዬ የምላቸውን ሀሳቦች አልደጋግምም። ተምራችኋቸዋል ብዬ የምላቸውን ሀሳቦች አልደጋግምም። ብዙ ጊዜ ስለማውቅ የሚሰጠውን ትምህርት አልደጋግምም። የማደርገው
እንዲገባን ነው የምንማረው ነገር እንዲገባን። ሰው ከገባው ምን አይልም? አይስትም። ሰው ከገባው ምን አይልም? አይቀላውጥም። የሚቀላውጥ የራበው ሰው ነው። እኛ የምናስተምረው ትምህርት የኔን የእውቀት ልክ ለማሳየት አይደለም። እዚህ ጋር የምቆመው የኔን የእውቀት ልክ እሱ አይደለም። እኔ እዚህ ጋር የቆምኩት እናንተን ለማገልገል ነው። ማንን ለማገልገል ነው? ስለዚህ ትምህርቱ ምን መሆን አለበት? እናንተ በሚገባችሁ ልክ መሆን አለበት እንጂ እኔ የማውቀውን የጥቅስ ማት እያመጣው በመደርደር የሚቀየር ልቦና የለም። ትንሽ ነገር ግን እንዲገባ ማድረግ ይኖርብናል ወገኖቼ። ሲበቃ በቃ በሉኝ፣ ሲበቃ በቃ በሉኝ። ዋናው ዓላማ እሱ ስለሆነ ነው ወገኖቼ። የእግዚአብሔር መልአክ እንደዚሁ መዝሙረኛው በመዝሙር 138 አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ። በማፊት አልሰማው፣ በማፊት ቅድም እያችኋለሁ። ቀደሰ አመሰገነ ነው፣ ዘመረ አመሰገነ ነው። በመላእክቱ ፊት ምን እልሃለሁ? እዘምርልሃለሁ። በቅዱስ ገብርኤል ፊት ምን እላለሁ? አስቀድሳለሁ። በቅዱስ ገብርኤል ቤት ምን አለው? ሥጋውን ደሙን እቀበላለሁ። ቅዱስ ገብርኤል እያሰብኩ ተራዳይነቱን እየጠየቁ አማላጅነቱን እየጠየቁ ጸሎቱን እየጠየቁ ምን አደርጋለሁ? ጌታዬ ኢየሱስ ክርስቶስ ሆይ ከአንተ ጋር አንድ ሆናለሁ። ምክንያቱም ዘበላ ሥጋዬ ወዘሰቴ ደሜ በሕይወት ዘላለም፣ ሥጋዬን የበላ ደሜን የሚጠጣ ዘላለም ይኖራል። ሥጋዬን የበላ ከኔ ጋር እኔም ደግሞ ከእሱ ጋር እንኖራለን። ስለዚህ ቅዳሴ ምንድን ነው? የመላእክት ርደት፣ የመንፈስ ቅዱስ ርበት፣ የክርስቶስ ውህደት የሚፈጸምበት የመንግሥተ ሰማያትን ጣዕም በምድር የምንቀምስበት ነው። በዚህ ስርዓት ፊት በቅድመ መላእክቲከ በመልአኩ ፊት እዘምርልሃለሁ፣ በመልአኩ ፊት አስቀድሳለሁ፣ በመልአኩ ፊት ቅዱስ ሥጋውን ክቡር ደሙን እቀበላለሁ። ዛሬ እሱ ማለት ነው። ክብር ምስጋና ለስሙ ይሁን። አመስግኑት ወገኖቼ። ስለ ነገረ መላእክት በስፋት እንደተማራችሁ አውቃለሁ። እንግዲህ መላእክትን ስናስብ ስለ ስማቸው እንደገና ደግሞ በዘጸአት ምዕራፍ 23 ቁጥር 20 ላይ ቅድም እንዳልኳችሁ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። በጥንቃቄ ሊሆን ይገባል። ኃጢአት ብትሰሩ ይቅር አይልም። ኃጢአት አይደለም፣ ድፍረት አይወድም። ድፍረት አይወድም። መደፋፈር አይወድም። ትዕቢት አይወድም። ለምን? ሰይጣን ትዕቢተኛውን ዲያብሎስን ከላይ እንጦሮጦስ እንደላቀው የትዕቢተኛውን ዲያብሎስን ባህሪ የሚጋራ ሰውን አይወድም። ቤተ ክርስቲያናችን በሥርዓተ ቅዳሴ ለሰይጣንና ለመላእክተኞቹ በተዘጋጀ በመለኮቱ ሰዓት እንዳይቃጠል መላእክተኞቹ ማለት የሰይጣን ሐሳብ አስፈጻሚዎች፣ አንድም ሰይጣናዊ ስራን የሚሰሩ የሰይጣን ሐሳብ የሚያስፈጽሙ ለሰይጣንና ለመላእክተኞቹ ከሌላም ከኃጢአት ጋር በተገናኘ ማለት ነው። ስለዚህ ወገኖቼ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ኃጢአት ስንሰራ ለእግዚአብሔር ያግዛል። ስንደፋፈር ለእግዚአብሔር ዘካርያስ ታስታውሱታላችሁ። ነብዩ ቀኑን ዘካርያስን ታውቁታላችሁ። ዘካርያስ አንድ ቀን ዘካርያስ ስለ መላእክት ያውቃል። ዘካርያስ ስለ መላእክት በደንብ ያውቃል። ስለምን ያውቃል? ከዛ አንድ ቀን ግን ከመልአኩ ጋር እንዴት መነጋገር እንዳለበት ያስተዋል አልመሰለኝም። በሉቃስ ወንጌል ምዕራፍ 1 ላይ ታሪኩን ታገኛላችሁ። መልአኩ የቤተ መቅደስ ዕጣ ደርሶት እያጠነ ቤተ መቅደሱን ባለበት መልአኩ ቤተ መቅደሱ ላይ ተገለጠለት። አይናፍቃችሁ? ለእኔና ለእናንተ መልአኩ የሚገለጥልን መቼ ነው? እንድታዩት አትሹ? እንዲገለጥላችሁ አትናፍቁ? የክርስትና እኮ የመጨረሻው ሚስጥረ ሥላሴን ማየት ነው። የመጀመሪያው ደግሞ እኮ የመላእክትን ማየት ነበረ። ለምንድን ነው በዚህ ዘመን ጎስቋላ የሆነው ብላችሁ ተጨንቃችሁ አታውቁም? ቅዱስ ገብርኤል በሕልም ሊገለጥልን በአካል አንዳንድ ደጋግ ንጹሐን ተገልጦላቸው ሲናገሩ አትቀኑ? ተገለጠለትና በቤተ መቅደሱ ዘካርያስ አሏ ቤት ሚስቴ ኤልሳቤጥ ጸንሳለች፣ ወንድ ልጅም ትወልዳለች አለ። ጸንሳለች፣ ምን ትላለች? ወንድ ልጅም ትወልዳለች።
እንዴ አለ ዘካርያስ። ምን ማለት ነው? ሚስቴ እኮ አርጅታለች። ሚስቴ ምን ብላለች? አርጅታለች። ካረጀ 80 ዓመት 90 ዓመት እኮ ሆኗታል። ምን እያልክ ነው አለ መልአኩ። እግዚአብሔራዊ ሐሳብ ሲናገር ያ ዘካርያስ ደግሞ ባዮሎጂ ይናገራል። ስለ ሰው አሰራር ይናገራል። የእግዚአብሔር አሰራር ሕግ የለውም፣ ድንበር አይከለክለውም፣ ፎርሙላ ያስቀረውም። ማርጀት፣ ወጣት መሆን ትርጉም ሲሰራ እንዲሁ ይሰራል። ክብር ምስጋና ለስሙ ይሁን። አርጅታለች። ካረጀች በኋላ መልአኩ ስለ እግዚአብሔር ያወራል። ዘካርያስ ደግሞ ስለ ባዮሎጂ ስለ ሰው ቋንቋ ያወራል። አልተግባቡም። እኔ እኮ ማወራልህ ሰማያዊውን ነው፣ አንተ ምድራዊ ነገር ለስማ አልቦ ነገር ዘይሳነው ለእግዚአብሔር። ለመሆኑ ለእግዚአብሔር የሚሳነው ነገር አለ? ክብር ምስጋና ለስሙ ይሁን። ማርጀት በእናንተ ድካም፣ ፈተና በእናንተ በእግዚአብሔር ዘንድ ሁሉ ነገር ምንድን ነው? ቀላል ነው። ክብር ምስጋና ለስሙ ይሁን። በእምነት ሆናችሁ ያለ መጠራጠር ሆናችሁ ንገሩት። የቅዱስ ገብርኤል ምልጃ እንኳን የእናንተን አይደለም የመላእክትን ከተማ አረጋግቷል፣ ያረጋጋል። ክብር ምስጋና ለስሙ ይሁን። ወገኖቼ ሚስቴ ኤልሳቤጥ አርጅታለች እኔም ደክሟል ብሎ ሲል ነገረው። ሁለተኛ የተናገረው እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለ። በማን ፊት? በቃ ቀልድ አላውቅም ማለት ቀልድ አላውቅም። አንተ ያለም ጨዋታ አታውራ፣ ያለም ወሬ አታውራ። እኔ የማወራ እግዚአብሔራዊ ሐሳብ ነው፣ መለኮታዊ ሐሳብ ነው፣ የማይሻር ለድርድር የማይቀር ቃሉን በእምነት እንድትቀበል። እኔ እኮ እያወራሁ ያለሁት በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለ። በማን ፊት? በማን ፊት? ብቻዊ የትምህርቴን አበቃለሁ። በማን ፊት? በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አለ። አላመነውም ነገሩ። ቃሉን አድምጡ፣ በፊቱ ኃጢአት አታደርጉ። ምን አይልምና ኃጢአት ልትሰሩ አታስመሩት። ምን አይልምና ይቅር አይልምና። ዘካርያስ አላመነም። ነገረው። እኔ ቅዱስ ገብርኤል ነኝ አለ። ራሱን ገለጠ፣ ስሙን ተናገረ፣ ከየት እንደመጣ ነገረው። አሁንም አላመነም። ንግግሬን አላመንክምና አለው። አንዳንድ ሰው ሁሌ መናገር እንጂ መስማት የማይችል ሰው አለ። ሁሌ ማውራት ግን አይሰማም። እቤት እንኳን እያወራችሁ ቀጥሎ የሚያስበው ዳዊት ሲናገር በምድርና በሰማይ መካከል ቆሞ ነበር ይላል። ቁመቱ የማይደረስበት። ስለዚህ ግሩማን ናቸው። ስለዚህ ቅዱስ ገብርኤል ጋር ያለን ምን መሆን አለበት? በፈሪሃ እግዚአብሔር። ስለዚህ ምን አለ? የሚፈሩትን ምን ይላቸዋል? ያድናቸውማል። የታየ መልአከ ዘይራዶሙ በሚፈሩት ሰዎች ዙሪያ ምን ይላል? ይከትማል፣ ይሰፍራል፣ ይገኛል፣ ያድናቸውማል አለ። አነውቱ ገብርኤል በእግዚአብሔር ፊት የሚለውን ልበልና ልጨርስ። በማን ፊት? የመጨረሻ ቀስ ብዬ ነው የምናገረች። በደንብ አዳምጡኝና እጨርሳለሁ። ለምንድን ነው በዚህ መልኩ ማስተምሩ? የሚነሱ አንዳንድ ጥያቄዎች የምዕመናንን አይምሮ ሲያወቁ ሰማይ ነው። አሁን በእግዚአብሔር ፊት የምቆመው አለ። በእግዚአብሔር ፊት እኔ ቅዱስ ገብርኤል ነኝ። እዩት፣ እግዚአብሔር ቁመቱ ከበርባኖስ በታች መሰረቱ፣ ከአርያም በላይ ቁመቱ፣ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም። እግዚአብሔር በሐልወቱ በዓለም ሙሉ ነው። በዓለም ደግሞ ምን አይልም? አይወሰንም። ከኔ ጋር ናቸው። በዓለም ምን አይልም? አይወሰንም። እንዴት ነው አንድ ሆኖ ሁሉ ሊያገኘው የሚችለው? ኦክሲጅን ስንት ነው? ንፋስ ስንት ነው? አንድ ነው አይደል? ከኔ ጋር አይደላችሁም እንዴ? ንፋስ ስንት ነው? እስቲ አሁን በተራ ነው እንደሚተነፍሱት ንገሩኛ። ተራ በተራ ነው ተነፈሱት። አባ በጣም ጠንካራ ናቸው። እችን ነገር በኋላ አንድ ቴክኒሻኑንና ወይ አስተካክላት ወይ አዲስ ተገዝታቸው። በጣም ትጉህ አባት ናቸው። ከአስተዳደር ሁሉም ጀምሮ በቅርብ የማውቀው አባት ስለሆነ ይቅርታ ይደረግልኝ። ያለ አባታችን መመሪያ አባታችን ሳይመካከሩ አይሰሩም፣ መነጣጠሌ እንዳይሆን። እሺ፣ ግን ጠንካራ ናቸው። እችን አስተካክሏት አንድ ቴክኒሻን ነውና። ቆይ ስንት ኦክሲጅን ነው ያለው በዓለም ሙሉ? እሺ፣ ተራ በተራ ነው የምትተነፍሱት? አንድ ላይ ነው የምትተነፍሱት። ወረፋ የለም።
ግን አንድ ነው ኦክሲጅን በዓለም ሁሉ ያለው። ግን ይሄ ኦክሲጅን ሁሉም ሰው ያገኘዋል። ግን የሌለበት ቦታ አለ። በዓለም ላለው ሁሉ በሰደቃ በዛው ቅጽበት ለሁሉም ይተነፍሰዋል። እግዚአብሔር እንደ ኦክሲጅን አይመሰለም። ለምን? ኦክሲጅን ያለበት ቦታ አለ፣ የሌለበት ቦታ። እግዚአብሔር ከዚህ ጋር አይነጻጸርም። ይህ የእግዚአብሔር የእጁ ስራ ነው። እግዚአብሔርን ከስራው ጋር አናነጻጸርም። ግን ለምሳሌ እንዲገባን ያህል ኦክሲጅንን ሁሉም ያለ ወረፋ እንደሚያገኘው ሁሉ እግዚአብሔርን ሁሉም እንዲያገኘው ፈቃዱ ነው። ክብር ምስጋና ለስሙ። ስለዚህ እዚህ ቀረ ቦታ የለም አይባልም። አንድ ነው ኦክሲጅንም አንድ ነው። ኦክሲጅን ምሳሌ መስጠቴ ነው። ዘያጽጽ ነው። ሙሉ ሆኖ አይመስለውም፣ ግን በጥቂቱ እንዲገባችሁ ያደርጋል ነው። ሁለተኛ ከኔ ጋር ናችሁ በእግዚአብሔር ፊት የምቆመው። ስለዚህ እግዚአብሔር እዚህ ቦታ የለም እዚህ ቦታ አለ የማይባል አምላክ። ቁመቱ እንዳልኳችሁ ነው፣ በዚህ ተብሎ አይወሰንም። ስፋቱ እንዳልኳችሁ እዚህ ተብሎ አይነገርም። ስለዚህ የእግዚአብሔር ፊቱ የቱ ጋር ነው? ጥያቄው መልሱልኛ። የእግዚአብሔር ፊት የቱ ጋር ነው? ሁሉም ኦክሲጅን ለኦክሲጅን ከሳበው። በምላት ቁመቱን ከነገርኳችሁ፣ ስፋቱን ከነገርኳችሁ፣ በዓለም ኦክሲጅን እንኳን የዓለም የሚኖር ሰው ሁሉ እንስሳው፣ አዋፉም፣ ዛፉም ሳይቀር ኦክሲጅንን ያገኘዋል። ግን ከእግዚአብሔር ጋር አይነጻጸርም አልኳችሁ። ለምን? እግዚአብሔር የኦክሲጅን ፈጣሪ እንጂ ከኦክሲጅን ጋር ጎን ለጎን ተቀምጦ የሚነጻጸር አይደለም። እንዲህ ከሆነ ከኦክሲጅን የሚበልጥ ነው እግዚአብሔር። ታዲያ ፊቱ እግዚአብሔር የቱ ጋር ነው? ቅዱስ ገብርኤል እንድናገኘው እኮ ነው። ምን ብሎ ስለነበር እኔ በእግዚአብሔር ፊት የምቆመው ማነኛ አለ። የእግዚአብሔርን ፊት ሳናውቅ ሳናገኝ ቅዱስ ገብርኤል እንዴት እናገኘዋለን? የእግዚአብሔር ፊት የቱ ጋር ነው? እዚህ ጋር አለ እዚህ ጋር የለም አይባልም። የእግዚአብሔር ፊት ምን አይባልም? እዚህ ጋር አለ እዚህ ጋር የለም አይባልም። በሁሉ ቦታ ምን ያለ ነው? የሞላ ነው። በዓለም አይወሰንም። ዓለምን የሚወስን ነው። የማ የእግዚአብሔር ፊት። ታዲያ በዚህ ፊት የሚገኝ ከሆነ ቅዱስ ገብርኤል ምላት በሁሉ ቦታ ሙሉ ሆኖ መገኘት የእግዚአብሔር ብቻ ነው። የማ ብቻ ነው? ምላት የሚነገረው ለማን ነው? ለእግዚአብሔር ነው። በምላት በሚገኘው እግዚአብሔር ፊት ቅዱስ ገብርኤል ከተገኘ ማለት ነው። ቅዱስ ገብርኤል ከተገኘ ምን ማለት ነው? ቅዱስ ገብርኤል በእግዚአብሔር ጸጋ እግዚአብሔር ባለበት ሁሉ ምን ይላል? ይገኛል ማለት ነው። እግዚአብሔር ባለበት ሁሉ ምን ይላል? ይገኛል። መልሱልኛ። ባለበት ሁሉ ምን ይላል? ይገኛል። በማ በእግዚአብሔር ጸጋ። በባህሪው በመላት ሳይሆን ምላት የእግዚአብሔር ብቻ ነው። በእግዚአብሔር ጸጋ ግን መላኩ ምን ይላል? በሚሰጠው ጸጋ መላኩ ምን ይላል? እግዚአብሔር ባለበት ሁሉ ይገኛል። እግዚአብሔር ያለው የት ነው? ቅድም እንደ ኦክሲጅኑ ትንሽ ምሳሌ ለምን ይሄንን አያልክ ካላችሁ አንድ ምሳሌ ልስጥና እጨርሳለሁ ትምህርቴን። አንድ ምሳሌ ብዙ ሐሳብ አለ፣ ግን ሁሉንም ከመነካካት አንዱ እንዲገባችሁ ማድረግ ይቻላል ብዬ ነው። አረጋውያን ስለሆናችሁ ደስ ብሎኝ ነው በጣም። ማታ ወጣቶቹን ነው የምናገኘው፣ እንደዚህ ጠዋት አረጋውያንን አናገኘም። ስለዚህ በሚገባን መልኩ ቀስ ብለን ስንነጋገር ጥሩ ነው ብዬ ነው። ቸኩለን ብዙ ነገር ከምንነካካ ቀስ ብለን አንድ ነገር ቢገባን አይሻልም? እሺ እግዚአብሔርን አመስግኑት። እሺ አሁን የእግዚአብሔር ፊት ነው። ሙላትን ተነጋገርን። ቆይ አንድ ምሳሌ ጨምርና ትምህርቴን ልቋጭ። በዓለም ሁላችሁም ሞባይል አላችሁ አይደለ? ተች ስክሪን የሚባል ስማርትፎኖች አላችሁ አይደል? በዓለም ስንት ኮምፒውተር፣ ላፕቶፕ፣ ሞባይል ምን ያህል ይኖራል? ስፍር ቁጥር የለው። ቢያንስ በምን ይሆናል? በሚሊዮን ሊቆጠር 7 ቢሊዮን ህዝብ 8 ቢሊዮን ህዝብ ቢኖር በዓለም ላይ 9 ቢሊዮን አሁን ከፍ እያለ መጥቷል። ከዚህ በፊት 7 ቢሊዮን ነበር። አንድ ብንጨምር 8 ቢሊዮን ቢሆን ማለት ነው። ቢያንስ 1 ቢሊዮኑ አይዝም። 1 ቢሊዮኑ ስማርትፎን ይጠቀም ብለን እናስብ። ከ8 ሰው 1 ሰው መብራኖችን ሳልናገር እንኳን መብራት ግን አላሰማችሁማ። ይሰማችኋል? አዎ ይሰማል። እሺ ጮክ ለማለት ሞክራለሁ። በዓለም በቢሊዮን የሚቆጠር ምን ሊኖር ይችላል? ስማርትፎን ሊኖር ይችላል። ሌላ ምን ይኖራል?
ስልኮች ይኖራሉ፣ የተለያዩ ነገሮች ይኖራሉ። ግን ያ ሁሉ ስልክ፣ ያ ሁሉ ላፕቶፕ፣ ያ ሁሉ ኮምፒውተር ለዛ ሁሉ የሚያንቀሳቅሰው ሰርቨሩ ስንት ነው? አንድ ነው። ሰርቨሩ ስንት ነው? አንድ ነው። በዛ በሚሊዮን የሚቆጠር ኮምፒውተር እያለ ሰርቨሩ ግን ስንት ነው? አንድ ሆኖ እያንዳንዱ ኮምፒውተር እያንዳንዱ መረጃ ሲቀበል በዛው ቅጽበት መላክ ትችላለህ፣ በዛው ቅጽበት መቀበል ትችላለህ። ግን አንድ ነው። አንድ ሆኖ ለቢሊዮኑ በዛው ቅጽበት ውስጥ ለየሁሉም ምን ማድረግ ይችላል? መረጃ መስጠት፣ መረጃ መቀበል። ምን ሳያደርግ የሰከንድ ሽርፍራፊ እንኳን ሳይኖር። ይሄ ያልኩት ገብቷችኋል? እስኪ የገባው እጁን ያሳየኝ። ተባረኩ። በጣም አመሰግናለሁ። አሁን ምን ልትለን ነው በሉኝ። ቅድም ነፋሱን እግዚአብሔር የፈጠረውን ነገርኳችሁ። አሁን ደግሞ ሰው የሰራው ሰርቨር በቢሊዮን የሚቆጠረውን በአንድ ደቂቃ ለሁሉም እኩል ማገልገል ከቻለ እግዚአብሔር ደግሞ ዓለምን እንዲያስተናብር የፈጠረው ቅዱስ ገብርኤል ለሁሉም እኩል መረጃ መቀበልና መላክ ይችላል ወይስ አይችልም? ክብር ምስጋና ለዚህ